አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ሀገሬ ልጆች ከኔ አልሐምዱሊላህ ሁሉ ሰላም። ይህን እንደምታዩት ማለት ነው በጣም የሚያምር እና ብሉኝ የሚል የሆነ የኬክ አሰራር ይዤላችሁ መጥቻለሁ። በነገራችን ላይ ሲታይ በስቡሳ ይመስላል፣ ወላሂን አይደለም። ኬክ ነው ማለት ነው። እና ግብአቶችን እዚህ ጋር እንደምታዩቸው አስተካክዬ አስቀምጫለሁ። ላኪን ከዛ በፊት ልላችሁ የምፈልገው ነገር ለዩቱብ አዲስ ነኝ። ብዙ መስተካከል ያለባቸው ነገሮች አሉ ማለት ነው። ቃለሁም ኢንሻአላህ በሂደት አስተካክላለሁ ባላ ፍቃድ። ግን እኔ የምፈልገው ሰፖርት እንድታረጉኝ ነው። ምክንያቱም እና እኔም ማላውቀውን እናንተ ስታስተካከሉ ነገራቶች ቀለል እያሉ ይመጣሉ ማለት ነው። እናም ደግሞ ከዛ ባሻገር እኔ አውቄ ምናምን አይደለም ያወቁትን ለማካፈል ያክል ነው። እና እንደምታዩኝ እኔ ያስተካከልኩትኝ የሁለት ኬክ ነው፣ ግን የምሰራው የቤትና የውጭ ስለሆነ ነው ማለት ነው። ለአንዱ የምጠቀመው 3 እንቁላል በምታዩት መልኩ ከላጥ ውስጥ አደርጋለሁኝ። ከዛን አንድ በዝባዴ አረግበታለሁ ማለት ነው። በዝባዴ ነው እቃውን እዚህ ጋር ማለት ነው። ጓደኛዬ ልገባ ብለን ተመለስሽ አልኳት፣ ተመለሰች እና ዝባዴ እንደዚህ ጨመርኩኝበት ማለት ነው። ከዛም በዝባዴው እቃ ሙሉ ነው እቃ እንትኑን የምታረጉት ማለት ነው፣ ስኳርና ዘይቱን። እኔ ግን ዘይት ብዙ ስለማይፈልጉ ግማሽ ነው፣ ሩብ እንደዛ ነው የጨመርኩበት ማለት ነው። አንድ በስኳርና ሩብ ዘይት ማለት ነው የጨመርኩት ኢንሻአላህ። እሺ ናይ ውጪ ተደት ስኳር ያመጣ ነው በነገራችን ላይ የቆየውባችሁ ማለት ነው። ሌላም ስራም እየሰራሁም ስለሆነ በጎን ማይጠሩኛል ምናምን ለዛ ነው ቪዲዮና ቆሜ ብቻ መጥቼ ነው እዚህ ጋር በነገራችን ላይ ማለት ነው። አላቆምኩትም፣ ግን ያቆምኩት መስሎኝ ስመለስ ክፍት ነበረ እና በምታዩት መልኩ ስኳር አድርጌበታለሁ። በነገራችን ላይ በጣም ነው የወደደችው ሴትዮ። ያኔ አስተማሪ ናት ልጅቷና ለዛ የለት ትምህርት ቤት ሰርቸው ነው አንዱ ለቤት አንዱ ነው እዛ ምንም ያልተመለሰም ነው የወደደችው። ኸጢራ ሞበስ ኸጢራ بعد ذلك ነው ያለችኝ ማለት ነው። ከዛ እኔም ላካፍላቸው ለምን ይቀርባቸው እያመጣሁላችሁ እዚህ ጋር እንግዲህ ሱካርና ዘይትና ጨርሻለሁ። እንደምታውቁት እዚህ ጋር ይሁን 2 ቫኒላ ነው ያሳየኋቸው። ኦኬ 2 ቫኒላ ነው፣ ግን አንዱን ብቻ መጠቀም ትችላላችሁ። ግን ይቺ በነጭ ክዳን ያለችው ብታረጓት አፍተላት ያኔ እንደኛ በጣም እንትን ነው ግውይ ነው ኃይል አለው ማለት ነው። ከዛኛው የተሻለ ነው። ከለልም ባለው መጠቀም ትችላላችሁ። እኔ መጀመሪያው ላይ ትንሽ ፈርቼ ስለነበረ ምክንያቱም አዲስ ነው መጀመሪያ ጊዜ እየተጠቀምኩበት ነበርና ሁለቱንም ነው ያረኩት። ሁለቱም ትንሽ ነው ያረኩት። ታይብ የሁለተኛው ላይ ግን ያው ታውታላችሁ አንድ ብቻ ነው ያደረኩት። እየጨመርኩኝ ነው እዚህ ላይ አንዱን ጨምሬ ሁለተኛው እየጨመርኩ ነው ማለት ነው። ከዛ እንደዚህ እንደምታውቁ ጨምሬ ጨረስኩኝ። አሁን ቀጣይ ወደ خلاط ነው የምወስደው ማለት ነው። خلاط ላይ አረግና መታለሁኝ በخلاط ማለት ነው። በخلاط ማባት መጥተም ከሌላችሁ ኖርማል ነው ባለው መጠቀም ይቻላል። ቀላል ነው በነገራችን ላይ ያን ያህል ከባድ አይደለም፣ ግን ከአንዳችን የተሻለ ይሆናል በማለት ነው እንጂ ማለት ነው። በነገራችን ላይ እንትን ድምጽ ምናምን አለ ሌላ ማለት ነው። ድምጽ አለው ግን ምንም ማድረግ አልችልም። ለማንኛውም ደስፋጭቼ ጨረስኩትን እቃ ላይ ጨመርኩኝ። ከዛ እዚህ ጋር ዱቄት ነው ያደረኩት፣ 1 ኩባያ ዱቄት። ግን እኔ ጆዝ ህንድ አልነበረኝም እና ጆዝ ህንድ አላረኩበትም። ካላችሁ ጆዝ ህንድ አርጉበት ማለት ነው። የበለጠ በጣም ፐርፌክት ይሆንላችኋል። እና አንድ መላጋ ፒንክ ፓውደር አረኩና እንደዚህ ቀላቀልኩት ማለት ነው። በደንብ ለስካ ታቀላቀለልኝ በኋላ ማለት ነው ሴኒየን ዘይት ተቀባለሁ። ግን ሴኒያችሁ ላይ ይሄን ያሳይ ላይ የለም፣ እሱን ብትቀቡትም አሪፍ ይሆንላችኋል።
እኔ ዘይት ነው የተጠቀምኩት ማለት ነው። ስንፍና ጥላላችሁ ሄዶ ላለማምጣት እኮ ነው። መጥባሄ 2 ነው በነገራችን ላይ የምሰራበት እዛኛው ነበርና ሰዓቱም ሄዶብኝ ነበር። አሁን የቪዲዮ እየቀረጽኩት ያለሁበት ከሌሊቱ 2 ሰዓት አካባቢ ነው እና ለዛ ነው ሰዓቱን ስለሄደብኝ ትንሽ ፈጠን ለማለት ፈልጌ ነበር። ለዛ ነው ጠግር ቤለው የተጠቀምኩት። ከዛ እንደዚህ ታቀላቀልኩኝና ዘይቴን ተቀባ በኋላ በእንደዚህ መልኩ ሊጤን አደረኩኝ ማለት ነው። በነገራችን ላይ ፍሩን በ180 ለኩቻለሁ። በጣም ነው የጋለው። እየሸተተ ሁላ ልጅቷ ፍርኑ እየሸተተ ነው እያለችኝ ነበር። የሚገርማቸው ነገር ማለት ነው አሉ ልጆቹ እየተነጋገሩ ስለሆነ ድምጽ አለ እንዳይደብራቸው ምንም አይቻልም። በጀማዓ ጋር ስትኖር እንደዛ ነው። ከዛ እንደዚህ ታደርጉትና ማለት ነው ሲኒያውን እንትን ቦዲ ላይ መታ አድርጉት ማለት ነው ቀስ አድርጋችሁ። ከዛ እዚህ ጋር ከላይ የነሰነስኩበት ያለውት ምንድነው ሼሪያ ፓኪስታኒ ሼሪያ ሳይሆን ሼሪያ ፓኪስታኒ ነው ግን እንትን ማረግም ትችላላችሁ። በዝብዳ አድርጋችሁ ትንሽ ብራውን ከለር እንደሆነላችሁ መጥበስ ትንሽ የተወሰነ ወይም ደግሞ በዝብዳው ብቻ እንደዚህ ሽታ አድርጋችሁ ብቻ ታላይ እንደዚህ ማድረግ ትችላላችሁ። አለማረግም ትችላላችሁ። እኔ አላረኩበትም፣ ምንም አላረኩም። ያው ፍርን ውስጥ ስለሚገባው ብዬ ዝም ብዬ ነው ታላይ ሰነስኩበት ያለሁት ማለት ነው። በደንብ ነስነሱበት እንደዚህ መልኩ ግማሹን ነው የተጠቀምኩት። በነገራችን ላይ ሴኒያ ፓኪስታን ሼሪያ ፓኪስታኒውን ግማሹን ማለት ነው። ከዛ በእንደዚህ መልኩ አደረኩኝና ወስጄ ፍርኑ ውስጥ በነገራችን ላይ ፍርኑ ማለት ነው ከውስጡ የሆነ የዛገ ነገር ይታያል። ውጭ ላይ ነበር እኔ ስመጣም ውጭ ላይ ነበር ያየሁትና ሌላ 2 አለ ፍርን አያፈጥነኝም ትላልቁ ነው እና ይሄ ግን ቀላል ስለሆነ ስለሚያፈጥነኝ አጥቤ ምናምን አስገባሁት። ከዛ ጋዝ የምናጸዳበትን ነፋሁበትና እንደዚህ ነው ጫለ ምንም ማለቃች። ለማንኛውም ወደ ሁለተኛው ኬካችን ተመልሰናል። እዚህ ጋር እንደምታዩኝ ዱቄት ይሄኛው ነጩን ደቂቅ ኮይቴ አይደለም ይሄኛው እና ያረኩት እያሳይ ሱራው ላይ እንዳያችሁት ያለውን እሱን እና ያረኩት ይሄ ነው የሚበልጠው ማለት ነው ከዛኛው። አንደኛ ይሄ ዱቄቱ ለኬክ ተብሎ የተዘጋጀ ነው። ለዛ በጣም ነው የሚጣፍጠው። ሁለተኛ ነገር ደግሞ ይሄ የምታዩት እዚህ ጋር ያለው ለፍጣየር ለኬክ ለተለያዩ ነገራቶች መጨመር ትችላላችሁ ማለት ነው። ፍጣየር ነክ ነገር ማድረግ ትችላላችሁ። ይሄንን አሁን በእልበ ያሳየኋችሁን ፓውደሩን ማለት ነው እንትን ይለዋል የሆነ ኩፍ ይላል ይቦካል ማለት ነው። እንትኑ ሊጡ እንዲቦካ ያደርገዋል። በጣም አሪፍ ነው። ከለለ ኖርማል ነው። እዚህ ጋር ሁለት ነገሮች ተቀይረዋል። አንደኛ ዱቄቱ ጣሂን ኮይታ አይደለም። ሁለተኛ ነገር ደግሞ ይሄን አሁን የሰያችሁን ፓውደር ጨምሬበታለሁ። ሶስተኛ እንትኑን ይሄ ቫኒላውን ማለት ነው የተጠቀምኩት አንዱን ብቻ ነው። ይሄ አሪፍ ናት ብትጠቀማት አሪፍ ነው አልኳቸው። እሷን ብቻ ነው የተጠቀምኩት። ለዛ ልዩ ሆኖ ነው ያወጣው ማለት ነው። እነሱ ግን ሁሉንም አንድ አድርጌ ነው የሰራው ስላልኳቸው ያው ምንም አላለው። እና እንደዚህ እናደርግና ሴኒያችንን በደንብ እንቀላቀላለን ማለት ይሄ ማሽሪያችንን በደንብ እንደዚህ ድቅቅ እናደርገዋለን እና ከሰላው ላይ እንደዚህ እንሰንስበታለን። ዱቄት ነክቶብኛል በነገራችን ላይ ማለት ነው። እዚህ ላይ እንደጋጣሚ ዱቄቱን አነሳለሁ እየተራይቶበት ነው። ምንድነው እንዳትሉ እኔ ቅድሚያ መጀመሪያ ትገባ ተናግሬውት እንደዚህ ነው የሆነው ማለት ነው። ነፍቶ የመጀመሪያው እንደዛ አልነበረም። ይሄ ግን አስቡ ገና ሳይበስል ራሱ ውስጡ ባዶ ነው የሆነው። በጣም እንትን ነበረ። ተዛ 200 ላይ አረኩት በ250 ነበር መጀመሪያውን ያበሰልኩት። እንደዚህ ሆነ የመጀመሪያው በ250 ያበሰልኩት ማለት ነው። ይሄኛው ጋር 200 ላይ ነው ያረኩት። ግን አሁን በሚያምር ሁኔታ አልቋል። እኔ ጋር እንትን ሰዎች ነጣ ያለ አይፈልጉም። ይሄ እንትን እንዲሆን ነው የሚፈልጉት ማለት ነው። ብራውን ከለር የለም ገባ ያለው እንደዛ እንደሆነ ነው የሚፈልጉት። ለዛ ነው እንዲገባ እንድለው ያደረኩት ማለት ነው። ውጭም ይዛው የምትሄደው ግን እንትን ነው። ከዛ መብሰልና ለመብሰሉን ስቲኪን ወይም ስኪን ወይ ባላችሁ እንደ መሃሉን ነካ ስታደርጉት ማለት ነው። ሊጡ አብሮ ከወጣ ገና ነው። ሊጡ ካልወጣ ደግሞ خلاص በስሏል ማለት ነው። ከዛም እንደዚህ ሐልብ ነስት ሊያረኩበት
ሀሊብ ነስተሊና ከላይ ፍስጡቅ ነው ያረኩበት። በነገራችን ላይ ታውታላችሁ መጀመሪያ ላይ እንደያዙት እንደዚህ መልኩ ሆነ ማለት ነው። ብትችሉ በዛ አድርጉበት እንትን ወደ ውስጥ ስለሚስበው መጨረሻ ላይ ምንም ያልተደረገበት ነው መስራት። ለማንኛውም እንደዚህ ቋርጬ ከዛ ፍስጡቅ አረኩበት እንደምታዩት ማለት ነው። በጣም ነበር የሚጣፍጠው። ባይ አብራችሁ ስለቆያችሁ አመሰግናለሁ።